ጤና ይስጥልን እንዴት ውላችኋል ክቡራን ተመልካቾቻችን ከቀኑ 6 ሰዓት ሆኗል ይህ የኢትዮጵያ ቴሌቪዥን ነው ዜና ኢትዮጵያም አሁን ተጀምሯል እስከ 8 ሰዓት ድረስ በተለያዩ ዘገባዎቹ ከናንተ ጋር ቆይታ ያደርጋል አብራችሁን እንድትቆዩ በአክብሮት እንጋብዛለን አስቀድመን አበይት ያልናቸውን ጉዳዮችን ጠቁማችሁ በአማራ ክልል የሚንቀሳቀሱ የተለያዩ ተፎካካሪ ፖለቲካ ፓርቲዎች ለሰባተኛው ጠቅላላ ምርጫ ሰላማዊና ዲሞክራሲያዊ ውድድር ለማድረግ የሚያስችል ዝግጅት እያደረጉ ስለመሆናቸው ተናገሩ። በፌደራልና በክልል የፍትህ ተቋማት መካከል ያለውን ቅንጅታዊ አሰራር ለማሳደግ እየተሰራ መሆኑን የፍትህ ሚኒስቴር ገለጸ። 39ኛው የአፍሪካ ህብረት የመሪዎች ጉባኤን ጨምሮ በመዲናዋ ለተከናወኑ በርካታ ስብሰባዎች በተለያየ መንገድ አስተዋጽኦ ላደረጉ አካላት የውጭ ጉዳይ ሚኒስቴር እውቅና ሰጠ። እነዚህንና ሌሎች ዘገባዎችን ይዘን በዜና ኢትዮጵያ ቆይታ እናደርጋለን። መታሰቢያ ደረጃ ዜናዎችን እመራለሁ። አብራችሁን ሁኑ። በሰባተኛው ጠቅላላ ምርጫ ሰላማዊና ዲሞክራሲያዊ ውድድር ለማድረግ የሚያስችል ዝግጅት እያደረጉ ስለመሆናቸው በአማራ ክልል የሚንቀሳቀሱ የተለያዩ ተፎካካሪ ፖለቲካ ፓርቲዎች ተናገሩ። ምርጫው ሰላማዊ ሆኖ እንዲጠናቀቅም የበኩላቸውን ሚና እንደሚወጡ ገልጸዋል። ሳሙኤል ወርቃየው አስተያየቶቻቸውን እንደሚከተለው አዘጋጅቷል። አብን እንደ ክልልም እንደ አገርም በሚወከልበት በማንኛውም ቦርዱና በቁመቱ ልክ ሰፊ ዝግጅት እያደረገን ያለ እንግዲህ እንወክለዋለን የምንለውን ህዝብ ደግሞ ለመምጣት እጩዎችን ማስመዝገብ በምርጫ መሳተፍ አንዱ የዲሞክራሲ ግንባታ ባህል ነው። በዚያ ልክ በሁሉም ቀጠናዎች ሰፊ ዝግጅት ሰፊ ልምምድ ወቅቱን በጠበቀ መንገድ እንደ ክልላችን ካለ ነባራዊ ሁኔታም በመንችልባችንና ተደራሽ በሆነ ጉዳዮች ላይ እየተሳተፍ በዚያ ልክ ነው እየሰራን ያለ ነው። ፉክክር ነው። ሁሉም የተፎካከረ ሁሉ ሊያልፍ አይችልም። ያንን በመጠበቅ ከሆነ የምንችለው ሁሉ እናደርጋለን። አስቻይ ሁኔታዎች እስካሉ ድረስ መንግስት የሚጠበቅበትንም ህግና ደንብ አለው። ችግሮች ሲገጥሙን ያው ለምርጫ ቦርድ እናመለክታለን። ከሚመለከተው መንግስት አካላት ጋር እናቀርባለን። ወደታችም አንዳንድ መንገላታቶች ወይም ጫናዎች ሊኖር ይችላል እስከ ቀበሌ ያንን የሚፈታም እንደ አማራ ክልል ፖለቲካ ፓርቲዎች የጋራ ምክር ቤት ኮሚቴ አዋቅረን ከላይ ችግሮች ሳይባባሱ የምንፈታበትን መንገድ አንተ ብለናል አስቀምጠን ዘመናዊነትን ኤክሰርሳይዝ ማድረግ ነው ምርጫና ከዚህ አንፃር ምርጫው አስፈላጊ ነው ብለን እናምናለን። መንግስትም ሁሉን ጥረት አድርጎ ምርጫው በተቻለ መጠን ፍትሃዊ አካታችና ሰላማዊ እንዲሆን መንግስት ጋር እንሰራለን። ለዚህ ለሰላማዊና ዲሞክራሲያዊ ምርጫ ሁሉም ተባብሮ መስራት ይጠበቅባቸዋል። ስለዚህ እኛም እንደ አንድ አክተር ከሚመለከታቸው አካላቶች ጋር በጋራ ሰላምን ፈጥረን በሰላማዊ መንገድ ውድድር ለማድረግ ዝግጅት ላይ እንገኛለን ማለት ነው። ገዢው ፓርቲ ምቹ ሁኔታ ከመፍጠር አንኳያ ኤክሰርሳይዝ እያደረገ ነው። ከፓርቲዎችም ከተለያዩ አካላት የሚሰጡትን ኮሜንት እንትን እያለ በዚያ ልክ ራሱን ሰፊ መደላደል እያደረገ ነው የሚገኘው። እኛም እንደ ፓርቲ ብዙ የምንጠይቃቸውን ጥያቄዎችን በዚያ ልክ ኤክሰርሳይዝ እያደረግን ኮሜንት የምናደርገው መንግስት ተቀብሎ በዚያ ልክ እያስተናገደን ያለ። በሌላ ዜና ሰባተኛው ጠቅላላ ምርጫ ዲሞክራሲያዊ መንገድን በተከተለ አኳኋን እንዲጠናቀቅ በቅንጅት እየሰሩ መሆኑን በሐረሪ ክልል የሚገኙ የፖለቲካ ፓርቲዎች ገለጹ። የፖለቲካ ፓርቲዎቹ ለምርጫው አስፈላጊውን ዝግጅት እያደረጉ እንደሚገኙም ተናግረዋል። ቴድሮስ ታደሰ ዘንድሮ የሚከናወነውን ሰባተኛውን ጠቅላላ ምርጫ ለማከናወን የተለያዩ የቅድመ ምርጫ ተግባራት በመከናወን ላይ ይገኛሉ። በዚህም ከጥር 1 2018 ዓ.ም ጀምሮ የፖለቲካ ፓርቲዎች የእጩዎች ምዝገባ እየተከናወነ የሚገኝ ሲሆን በሐረሪ ክልል የሚወዳደሩ የተለያዩ የፖለቲካ ፓርቲዎችም በተቀመጠው መርሃ ግብር መሰረት የእጩዎች ምዝገባን በማከናወንና ለምርጫው የሚያስፈልገውን ዝግጅት በማድረግ ላይ መሆናቸውን ገልጸዋል። እንደ ብልጽግና ኦሬዲ የእጩ ልየታ የታዛቢዎች ልየታና ሌሎችንም ለምርጫው በጣም አስፈላጊ የሆኑ ስራዎችን እየሰራን ያለንበት ሁኔታ ነው ያለው። አባላትን በተለይ የምርጫ ህግጋትን በአግባቡ ተገንዝበው ምርጫው ሰላማዊ ዲሞክራሲያዊ በህዝብ ዘንድ ተአማኒ እንዲሆን ከማድረግ አኳያ አባሎቻችን ሰፊው አባላችን በአግባቡ ተረድቶ ምርጫው ፍጹም ሰላማዊ እንዲሆን ፍጹም ዲሞክራሲያዊ እንዲሆን የማድረጉ ስራ ላይ ብዙ ስራዎች እየተሰሩ ነው ያሉት። እኛ ፓርቲ የኢትዮጵያ ብሔራዊ አንድነት ፓርቲ ነው የሚባለው። አባሎቻችን
ተበታትነዋል። ያው ቆየት ያለ ነው። በትምህርትም አለ በሞትም የተለዩ ሰዎች አሉ። አሁን እነሱን ማምጣት ትንሽ ቻሌንጅ አድርጎን ነበር። ግን ያም ሆኖ ያው በተወሰኑ በጎደሉትም እያሟላን እየተንቀሳቀስን ያለ ነው። የግላችንን መማማር ግን እያደረግን ነው። እኛ አሁን ኦልሬዲ በምርጫ ቦርድ በሰጠን ስኬጁል መሰረት እጩዎቹን ካንዲዴት ሬጂስትሬሽን ኦንላይን ሂደት ላይ ነን። አንዳንድ ፓርቲዎች እንግዲህ እንደምንሰማው የኔም ፓርቲ ጨምሮ አንድነት የሚፈጥሩ ፓርቲዎች ሰብሰብ ማለት ጠቃሚ መሆኑን የተረዱ ፓርቲዎች አሉና አሁን ምዝገባውንም ስንሰማ በጣም በርካታ ፓርቲዎች በህብረት በአንድነት እየተጣመሩ ለምርጫ ይቀርቡበታል። የኔም ፓርቲ 3 ሆነው ህብረት ለኢትዮጵያ አንድነት የሚል አንድነት ፈጥረው በዛ ነው ለውድድር የምንቀርበውና ፓርቲዎች እንዲህ አይነት ጥምረትን ሲያመጡ ጥንካሬ ይኖራል። ፉክክሩም ሰላማዊና ዴሞክራሲያዊ ይሆናል የሚል እምነት ነው ያለው ፓርቲና ይሄ ቢሆን እኔም እንደግለሰብ የተሻለ ነገር እንሰራለን የሚል ሀሳብ። ምርጫው ዴሞክራሲያዊና በህዝብ ዘንድ ተአማኒ እንዲሆን በቅንጅት እየተሰራም ይገኛል። የሀገር እስትንፋስ ሰላም ነው እና እኛ እጩዎችም ሆነ ህዝባችን በዚህ ምርጫ እንቅስቃሴ ላይ ዘንድሮ 7ኛውን ሀገራዊ ምርጫ በቆንጆ እና በሰላም እንደሚጠናቀቅ ሙሉ ተስፋ አለኝ። ዲሞክራሲ በተወሰነ ፓርቲ የሚመጣ አይደለም። በህዝብ ተሳትፎ፣ በፖለቲካ ፓርቲዎች ንቁ ተሳትፎ፣ በህዝቡ የነቃ ተሳትፎ የጋራ ድምር ውጤት ነው የሚመጣውና ከዛ አኳያ ሁላችንም የበኩላችንን ሚና ለመወጣት ጥረት እያደረግን ያለ ነው። እንደ ጋራ ምክር ቤትም ኦልሬዲ ብዙ ስራዎችንም እየሰራን ያለንበት ሁኔታዎች አሉ። ፓርቲዎች እርስ በርሳችን መረጃዎችን በመለዋወጥ ለሚዲያ ቀርበን የተለያዩ ያለንን ነገሮች ከማቅረብ አኳያ ኤኒ አዳራሾች ሲፈለግ በማንኛውም ሁኔታ ህግና ስርዓቱን ጠብቆ ሁሉም የሚስተናገድበት አውድ እየተፈጠረ ያለበት ሁኔታ ስላለ ከባለፈው ምርጫ የዘንድሮ የተሻለ ይሆናል ብለን እናስባለን። በመጀመሪያ ውድድር ስንገባ ሁሌም እናሸንፋለን ብለን አንገባም እና በቀጣይ ሌላ ምርጫ አለ። ለዛ ምርጫ ራሳችን ነው የምናዘጋጀው። ሰላማዊ ዴሞክራሲያዊና ፍትሃዊ ያለፉትን 6 ምርጫዎች በአስፈጻሚነትም በአመራርም የሰራሁበት ስለሆነ ጉድለቶቹንና ጥንካሬውን ስለምረዳ እነዛ ጉድለቶች ተሻሽለው ታርመው ቀርበው ለዓለም ምሳሌ የሚሆን ምርጫ እንድናካሄድ የበኩላችንን ጥረት እናደርጋለን። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት 7ኛው ጠቅላላ ምርጫ የድምጽ መስጫ ቀን ግንቦት 24 2018 ዓ.ም መሆኑ ይታወቃል። በዚሁ በ7ኛው ጠቅላላ ምርጫ የሴቶች የመምረጥና የመመረጥ መብት እንዲጎለብት እየተሰራ ስለመሆኑ ተገለጸ። የተለያዩ የፖለቲካ ፓርቲዎችም በምርጫው የሴቶችን ተሳትፎ ለማሳደግ ትኩረት ስለማድረጋቸው አስታውቀዋል። አባዲ ወይናይ በርካታ የፖለቲካ ፓርቲዎች የሚሳተፉበት 7ኛው ጠቅላላ ምርጫ ከጥቂት ወራት በኋላ ይካሄዳል። ለዚህ ጠቅላላ ምርጫም ፓርቲዎቹ የእጩዎች ምዝገባ እያካሄዱ ይገኛል። ምርጫው አካታችና ፍትሃዊ እንዲሆንም የሴቶችን ተሳትፎ ማሳደግ ይገባል። የኦሮሚያ ክልል ሴቶችና ህጻናት ቢሮ ምክትል ኃላፊ ሰሚራ ፋሪስ በምርጫው የሴቶችን ተሳትፎ ለማጎልበት እየተሰራ ነው ይላሉ። እንደ ኦሮሚያ የሴቶች ተሳትፎ 50% እንዲሆን ከበፊቱም ተጠናክሮ እንዲቀጥል ከማድረግ አንጻር አንደኛ የምርጫ ቅድመ ምርጫውን በተመለከተ ሴቶቹ እንዲነቃቁ 10.8 ሴቶች በምርጫው በ7ኛ አገራዊ ምርጫ ላይ እንዲሳተፉ በመጀመሪያ ደረጃ ሴቶቹ የምርጫ ዘመን መሆኑን አውቀው እንዲነቃቁ ቅድመ ዝግጅት እንዲያደርጉ ናሽናል አይዲ እንዲያወጡ እሱም ብቻም ሳይሆን በምርጫው ሂደት መምረጥ ብቻ ሳይሆን መመረጥም መታዘብም እንዳለባቸው ግንዛቤ እየፈጠርና ያለ ነው። ግንዛቤ መፍጠር ብቻ ሳይሆን ታዛቢዎችንና አመቻቾችን ከማሰልጠንም አንጻር በክልል ደረጃ የቲኦቲ ስልጠና ተሰጥቶ ወደ ዞንና ከተሞች እንዲወርድ በዝግጅት ላይ ያለበት ሁኔታ ነው ያለው። በኢትዮጵያ የፖለቲካ ዘርፍ የሴቶች ተሳትፎ እየጨመረ መጥቷል።
በህዝብ ተወካዮች ምክር ቤት የሴቶች ውክልና ከነበረበት 2.7 በመቶ በስድስተኛው ጠቅላላ ምርጫ ወደ 41.2 በመቶ ማሳደግ ተችሏል። በዘንድሮ ጠቅላላ ምርጫ የሴቶችን የመምረጥና የመመረጥ ተሳትፎ ለማጠናከር እየተሰራ መሆኑን ነው የኢትዮጵያ የፖለቲካ ፓርቲዎች ሴቶች ጥምረት ሰብሳቢና የነጻነትና እኩልነት ፓርቲ የህዝብ ግንኙነት ኃላፊ ነቢሃ መሐመድ የተናገሩት። የሀገርን እድገት ልማት ታሳቢ ያደረገ የዲሞክራሲ ስርዓት ግንባታ መሰረት ያደረገ የሴቶች ተሳትፎ በሁሉም ፓርቲዎች ሊኖር ይገባል። በእጩነትም እንዲመጡ የማድረግ ኃላፊነት ሁላችንም የፖለቲካ ፓርቲዎች በተለይም እኛ ሴቶች ለመብታችን ፊት ለፊት መቅደም መቻል አለብንና ይህንን ቀጣይ ሰባተኛው ሀገር አቀፍ ምርጫ በዚህ መልኩ ልንሰራበት ይገባል የሚል እምነቱ አለኝ። አሁን ቀጣይ ላለው ምርጫ ከወዲሁ ሴቶች እንዲዘጋጁ ግንዛቤ ማስጨበጥ ስራዎችን በተለያዩ መድረኮች እያዘጋጅን እያስተማርን እንገኛለን። ለሰባተኛው ጠቅላላ ምርጫ ሴቶችን በእጩነት በማቅረብና የግንዛቤ ማስጨበጥ ስራዎች በስፋት እያከናወኑ እንደሚገኙ ነው የተለያዩ የፖለቲካ ፓርቲዎች ያስታወቁት። በእኔ ፓርቲ ሴቶችንም አካል ጉዳተኞችንም በተቻለ መጠን ለቁጥር ሳይሆን ሜሪቱንም አይተን የመጡበትንም ክፍል በትክክል እንዲወክሉ ለሀገርም ትክክለኛ ሰርቪስ መስጠት እንዲችሉ ያሰበ ስክሪኒንግ ያሰበ እጩ የማቅረብ ፕሮሰስ ላይ በኮሚቴ ደረጃ እየታለፈ ሰዎች እንዲቀርቡ አድርገናል። ቀርበዋል። የተረጋጋ የፖለቲካ ድባብ ያመጣል፣ እድገት ያመጣል ብለን ስለምናምን፣ ሁለተኛ የሴቶችን የመስራት ባህል የበለጠ ሀገር ላይ ቢመጣ ደግሞ ቤተሰባችን ውስጥ ማየት አለብን። ሴቶች ጥንካሬ እነዚህን ወደ ሀገር ብታመጣቸው ወደ ላይ ብታመጣቸው ስልጣን ላይ ሙሉ በሙሉ የተረጋጋ ፖለቲካ ሁኔታ ይፈጥራሉ ብለን እናስባለን። ሰባተኛው ጠቅላላ ምርጫ ፍትሐዊና አካታች እንዲሆን የኢትዮጵያ ብሔራዊ ምርጫ ቦርድ ስራዎችን በስፋት እያከናወነ ይገኛል። ከኢትዮጵያ ቴሌቪዥን ዜና ኢትዮጵያን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ። ዘገባዎቻችን ቀጥለዋል። ኢትዮጵያ 39ኛውን የአፍሪካ ህብረት የመሪዎች ጉባኤ 48ኛውን የስራ አስፈጻሚ ምክር ቤት ስብሰባና ሁለተኛውን የአፍሪካ ጣሊያን ጉባኤ በተሳካ ሁኔታ አስተናግዳለች። በሀገር ወዳድነትና በኃላፊነት መስራት ከተቻለ ውጤታማ መሆን እንደሚቻል የእነዚህ ጉባኤዎች ውጤት ማሳያ ስለመሆኑም የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ተናግረዋል። አዲስ አበባ ባለፈው ሳምንት የብዙ ሀገራት መሪዎችን የተለያዩ ተቋማት ተወካዮችን ተቀብላ በተሳካ ሁኔታ ያስተናገደችው በተለያዩ ተቋማትና በጎ ፈቃደኞች ርብርብ በመሆኑ እውቅናና ምስጋና ይገባቸዋልም ብለዋል ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ። አንድ ሳይሆን ሁለት ሳይሆን ሶስት ትላልቅ ጉባኤዎች ነበሩብን። የብዙ ሀገራት መሪዎች፣ የተለያዩ የዓለም አቀፍ ተቋማት ተወካዮች አዲስ አበባ እነዚህን ጉባኤዎች ለመታደም ተገኝተው ነበር። ከዋናዎቹ ጉባኤዎች በተጨማሪ በጎንዮሽ በመቶዎች የሚቆጠሩ ስብሰባዎች ይካሄዱ ነበር። ይሄንን ሁሉ ደህንነቱን አስጠብቆ የፕሮቶኮል ጉዳዮችን በአግባቡ ተከታትሎ ማስተናገድ ማስተናበር እዚህ ውስጥ ያላችሁት የእናንተ ኃላፊነት ነበር። ይሄንን ኃላፊነታችሁን በአግባቡ በትጋት በኃላፊነት ስሜት በአገር ወዳድነት ስለተወጣችሁ በጣም አኩርታችሁናል። ላመሰግናችሁ ፈልጋለሁ። እንደ ሪፖርተራችን ሰናይት ብርሃኔ ዘገባ ኢቢሲን ጨምሮ የተለያዩ ተቋማትና በጎ አድራጊ ግለሰቦች 39ኛው የአፍሪካ ህብረት የመሪዎች ጉባኤን ጨምሮ በመዲናዋ ለተከናወኑ በርካታ ስብሰባዎች በተለያየ መንገድ አስተዋጽኦ ላደረጉ ሁሉ የውጭ ጉዳይ ሚኒስቴር እውቅናና ምስጋናን አቅርቧል። በእነዚህ ጉባኤዎች የተለያዩ ተቋማት መገኘታቸው የሀገርን በጎ ገጽታ ከመገንባት አኳያም ፋይዳው የጎላ ስለመሆኑ የውጭ ጉዳይ ሚኒስትሩ አንስተዋል። እንደ አስተናጋጅ አንድ ሀገር ኃላፊነቱን በአግባቡ ሲወጣ ጉባኤውን ከማስተናገድ ያለፈ ትልቅ ፋይዳና ትርጉም አለው። በአግባቡ የተስተናገደ እንግዳ ስለ ኢትዮጵያ ይዞት የሚሄደው ምስል፣ ስለ ኢትዮጵያ ይዞት የሚሄደው ትዝታ ይኖራል። የተደራጁ ናቸው፣ የሚሰሩትን ያውቃሉ፣ ቀልጠፍ ያለ አገልግሎት መስጠት ይችላሉ። ሀገረ መንግስቱ እንዲሁ በዋዛ በፈዛዛ የሚሄድ ሳይሆን በእቅድ የሚመራ ነው፣ አቅም ያለው ነው፣ አስቦ አልሞ አቅዶ ያቀደውን መተግበር የሚችል ነው ብሎ ስለ ኢትዮጵያ የሚረዳው የሚይዘው በጎ ገጽታ ይኖራል። ስለዚህ እናንተ የሰራችሁት ስራ
ከደህንነት ከጸጥታ ማስከበር ከፕሮቶኮል አገልግሎት ባለፈ ኢትዮጵያን ገጽታ የሚገነባ ለኢትዮጵያ ትልቅ የዲፕሎማሲ አቅም የሚሆን ስራ ነው የሰራችሁትና በጣም ልትመሰገኑ ይገባል። በፍትህ ዘርፉ የተጀመሩ የሪፎርም ስራዎችን ለማጠናከርና በፌዴራልና በክልል የፍትህ ተቋማት መካከል ያለውን ቅንጅታዊ አሰራር ለማሳደግ የተሰራ ስለመሆኑ የፍትህ ሚኒስቴር አስታወቀ። ለፍትህ አዲስ መሰረት እንጥላለን በሚል መሪ ሀሳብ የፌዴራል ፍትህ ሚኒስቴርና የክልል ፍትህ ቢሮዎች በጋራ የሚመክሩበት 9ኛው መደበኛ ጉባኤ ውይይትም ተካሂዶበታል። በቀለ ተመስገን። የፍትህ ሚኒስቴርና የክልል ፍትህ ቢሮዎች በ8ኛው ጉባኤ ላይ ለፍትህ አዲስ መሰረት እናስቀምጣለን የሚለውን ስትራቴጂ ወደ ስራ ያስገቡበት ነበር። የዚህ ስትራቴጂ ዋነኛ ግብ ደግሞ የህግ የበላይነትና የሰብአዊ መብትን መሰረት በማድረግ ማህበረሰብ ተኮር የፍትህ ተደራሽና ተአማኒ የፍትህ ስርዓት መገንባት ነው። የፌዴራል ፍትህ ሚኒስቴርና የክልል ፍትህ ቢሮዎች በጋራ የመከሩበት 9ኛው ጉባኤ ለፍትህ አዲስ መሰረት እንጥላለን የሚል መሪ ቃልን ይዟል። በውይይቱ ላይ የተገኙት የፍትህ ሚኒስትሩ ወይዘሮ ሀና አርያ ስላሴ እንዳሉት የውይይቱ ዓላማ በሚቀጥሉት ዓመታት የፍትህ ዘርፉን በአዲስ እይታ ወደ ላቀ አፈጻጸም ማሳደግ ነው። አጠቃላይ ፍትህ ዙሪያ ያሉትን ስራዎቻችንን በሙሉ በአዲስ እይታ ላቅ ወዳለ አፈጻጸም እናደርሳለን የሚል ነው። ይሄን ለማድረግ ብናስበው በ5 ዋና ዋና አምዶቻችን ነው። አንዱ ትልቅ አጽንኦት የምንሰጠው የፍትህ አገልግሎትን ነው። በፍትህ ዘርፍ ውስጥ ትልቅ አገራዊ አገልግሎት ለምንሰጥ ተቋማት የአገልግሎት አሰጣጣችን ምን ይመስላል? የምንሰራቸው ስራዎች ሁሉ ተደምረው ለህዝባችን የተሻለ የፍትህ አገልግሎት መስጠት ስለሆነ ዋና ግባችን የፍትህ አገልግሎት የሚለው የመጀመሪያውና ትልቁ ግባችን ነው። ሁለተኛው የህግ የበላይነት ነው። በወንጀል አስተዳደር፣ በፍትሐ ብሔር እንዲሁም በአስተዳደር ፍትህ ዙሪያ ያሉ አሰራሮቻችንን አፈጻጸሞቻችን ወደ ላቀ ደረጃ እናደርሳለን በሚል ሁለተኛው የህግ የበላይነት ዙሪያ የምናደርጋቸው ምክክሮች ናቸው። ሶስተኛው ማረምና ማነጽ ነው። አራተኛው ተቋማዊ ብቃትን ማሳደግ ነው። አምስተኛውና የመጨረሻው ቅንጅትና ትብብር ነው። ይህንን ዛሬ የምናደርገውን ጉባኤ ጨምሮ በየቦታው ያደራጀናቸው የአሰራር ስርዓቶች አሉን። ከባለድርሻ አካላቶች ጋር ስራችንን አቀናጅተን የምንሰራበት እነዚህን ወደ ላቀ ውጤታማነት እናሸጋግራለን። ለፍትህ ስርዓቱ መሻሻል አዲስ መሰረት ለማስቀመጥም በቁርጠኝነት መስራት እንደሚገባ ሚኒስትሯ ተናግረዋል። ለኢትዮጵያ የፍትህ ዘርፍ አዲስ መሰረትን እንጥላለን፣ ወደ አዲስ ምዕራፍ እናሸጋግራለን ካለ ከእያንዳንዳችን የሚጠበቀውን መስዋዕትነት ለመክፈል ዝግጁ መሆን አለብን። ስለዚህ በላቀ እይታ በተሻለ መስዋዕትነት መስራትን የሚጠይቅ ነው ማለት ነው አዲሱ ስትራቴጂያችን። በመሶብ አንድ ማዕከል አገልግሎት በመዝገብ ምርመራ ጥራት፣ በወንጀል ክስ ምጣኔ፣ በህግ ማርቀቅ፣ በወንጀል የተገኘን ሀብት ማስመለስና በፌዴራል ትብብርና ቅንጅት ስኬት የተመዘገበባቸው መሆኑም ተጠቅሷል። ከአገልግሎት አንጻር የሚነሱ ቅሬታዎች ይስተዋላሉ፣ ግልጽ ናቸው። እነዚህ ቅሬታዎችን ደረጃ በደረጃ ለመፍታት የሚያስችሉ እንደ ተቋማችን የህግና የአሰራር ፍተሻዎቹ አንዱ ናቸው። እንደገና ደግሞ የአስተዳደር ስነ ስርዓት አዋጅ 1183 መሰረት ተቋማት የሚሰጡት ውሳኔ አስተዳደራዊ ውሳኔ ህግን አሰራርን የተከተሉ ቀልጣፋና የዜጎችን አቤቱታ እንግልትን የሚያቀሉ እንዲሆኑ ከማድረግ አንጻር ለእኛ በተሰጠን ማንዴት ልክ ፍተሻዎችን እናደርጋለን። በዚህም ወደ 46 የሚደርሱ የከተማ ተቋማት የሚሰጡት ውሳኔ ህግንና አሰራርን የተከተሉ መሆናቸውን በዚህ በግማሽ ዓመት ፈትሸናል። ከዚህ በይበልጥ ደግሞ በትልቁ ልነሳ የሚችለው የመሶብ የአንድ ማዕከል አገልግሎት ነው። ይሄ ዜጎች በቴክኖሎጂ የታገዘ ቀልጣፋ አገልግሎት እንዲያገኙ፣ እንግልትን እንዲቀንስ፣ እንደገና ንክኪን በመቀነስ ይሄ አገልግሎትን በገንዘብ የሚሸጡ አካላትን ከማሳጠር አንጻር ትልቅ ጠቀሜታ ያለው ነው። ከወንጀል አንጻር ከዚህ በፊት ሲሰራ የነበረው ህብረተሰቡ ማዕከል ያደረገ አሰራር አልነበረም። ህብረተሰቡን ተሳታፊ ባደረገ ሁኔታ የወንጀል ጉዳዮችን በዘላቂነት ለህብረተሰቡ ሰላምና ደህንነት ሲባል መሰረት እንዳለበት ታምኖበት በወንጀል ጉዳዮች ላይ ህብረተሰቡ ተሳታፊ ሆኖ እንዲሄድም ጭምር እያደረግን ከወንጀል አንጻር ብዙ ጉዳዮችን በእርቅ ማለቅ ያለባቸውን ጉዳዮች በእርቅ እንዲያልቁም እያደረግን እየሄድን ያለ ነው። ከፍትሐ ብሔርም አስተዳደር ጋር ተያይዞ በመንግስት ተቋም ላይ የሚደርሱ የገንዘብ ጉዳቶች፣ የንብረት ጉዳቶች አሉ። የመንግስት ተቋማት የሚገቡት የትኛውም አይነት ውል በፍትህ ቢሮ በኩል ማለፍ ያለበት እንደሆነ ይህን በክልል ደረጃ ወደ መግባባት ደርሰን በዛ ሁኔታ እየሄድን ውሎች በፍትህ ቢሮ በኩል እየተገቡ ከመሄዳቸው አንጻር የመንግስት ሀብት ንብረትን ከብክነት
የማትረፉን ስራ እየሰራን ያለ ነው። የፍትህ አገልግሎትን ዘመናዊና ተደራሽ ለማድረግ ዲጂታል ኢትዮጵያ 2030 ስትራቴጂን መሰረት በማድረግ የተጀመሩ የዲጂታላይዜሽን ስራዎችንም ለማስፋት ከክልሎች ጋር ምክክር እየተደረገ መሆኑም ተጠቁሟል። ያለ ጊዜያቸው የሚወለዱ ህጻናትን ከእናታቸው ጋር በማቆየት የተጀመረው የጤና እንክብካቤ ስርዓት የጨቅላ ህጻናትን ሞት በእጅጉ መቀነሱን የጤና ሚኒስቴር አስታወቀ። በሲዳማ ክልል ላለፈው 1 ዓመት በሙከራ ደረጃ ተተግብሮ ውጤታማ የሆነው ይህ ስርዓት በሁሉም የኢትዮጵያ አካባቢዎች በይፋ ተጀምሯል። አስረሳው ወጌሼ በሐዋሳ ከተማ ቱላ አጠቃላይ ሆስፒታል ያገኘናት ወይዘሮ ሽብሬ ሙሴ የእርግዝና ጊዜዋን በጤና ተቋም ክትትል ብትገፋም የምጥ ያለ ጊዜው መምጣት በቤተሰቡ ውስጥ ድንጋጤ የፈጠረ ክስተት ሆኗል። ይሁንና የጤና ሚኒስቴር በሲዳማ ክልል በሙከራ ደረጃ የጀመረው የእናት የገላ ለገላ አቀፍ እንክብካቤ ዘዴ ያለ ጊዜው የተወለደው ጨቅላ ህፃን በሙሉ ጤንነት ላይ እንዲገኝ አድርጓል። 18ኛ ቀን ገና 7 ወር ነበረ። 7 ወርም በስርዓቱ አልሞላቸውም። ደረቴ ላይ አሰሩልኝ። ከዛ የኔን ሙቀት አግኝቶ ቶሎ እንዲያርጉ ከኢንፌክሽን እንዲከላከል ከዛ እዚህ ያስሩልኛል። በጣም ጥሩ ነገር ነው ያደረጉ ያሉት። በሲዳማ ክልል ይህ መርሃ ግብር ከተጀመረባቸው ተቋማት መካከል አንዱ በሆነው የሐዋሳ ዩኒቨርሲቲ ሪፈራል ሆስፒታል የጨቅላ ህጻናት ነርስ የሆነችው ሲስተር ፋሪክ ቢሳም ባለሙያን ጭምር ተስፋ ያስቆርጥ የነበረው የጨቅላ ህጻናት ያለ እድሜ መወለድ አሁን ወደ ተሻለ የጤና አያያዝ ተሻግሯል ብላለች። ያለ ጊዜ ወለደች እናት ወደ አሁኑ ወደ ቅፏ ስታረገው ብዙ ለውጥ አለው። ማለትም ከኢንፌክሽን አንጻር፣ ከሙቀት አንጻር፣ ከብዙ ነገሮች እናትየው ከሳይኮሎጂዋ ከአይምሮ አቀባበሏ አንጻር ሁሉ ብዙ ነገሮችን አይቸበታለው ማለት ነው። በሲዳማ ክልል ይህ የእናት የገላ ለገላ አቀፍ እንክብካቤ ስርዓት ለማህበረሰቡ አቅምን ያገናዘበ ሕክምና በማቅረብ የጨቅላ ህጻናት ሞት ከ10 በመቶ በታች እንዲሆን ማድረጉንም የክልሉ ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻ ተናግረዋል። ለመወለድ ሳይደርሱና ክብደታቸው በጣም አነስተኛ በሆነ ሁኔታ የሚወለዱ ህጻናቶችን ወደ ህክምናው ሰርቪስ ለማስገባት በጣም ውድና ከፍ ያለ የህክምና አቅም የሚፈልግ ሰርቪስ ነው። ተፈጥሯዊ በሆነ መንገድ ከእናትየው የሚያገኘውን አንድ ጨቅላ ህጻን ያንን ኬር ኢሚዲየትሊ ወይም ወዲያውኑ እንደተወለደ በጣም በጥቂት ደቂቃዎች ውስጥ እንዲያገኝ ነው የሚደረገው። ለጨቅላ ህጻናቶች ደግሞ የሞት መቀነስ ትልቅ አቅም የፈጠረ ነው። ስለዚህ ይሄን ለማስተካከል የተቋማት ዝግጁነት፣ የባለሙያ ግንዛቤ በጣም ይፈልጋል። በኢትዮጵያ በ2030 የህፃናትን ሞት አሁን ካለበት በእጅጉ የመቀነስ እቅድ ተይዞ እየተሰራ ነው ያሉት የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ የጨቅላ ህጻናት ሞት ለመከላከል በሁሉም ክልሎች በትኩረት እየተሰራ ነው ብለዋል። እድሜያቸው ሳይደርስ እና የተወለዱና ኪሎአቸው ዝቅተኛ የሆነ በፍጥነት እንደተወለዱ በ2 ሰዓት ውስጥ ከእናታቸው ጋር የገላ ለገላ እቅፍ እንክብካቤ በሚባለው ወይም ደግሞ ኢሚዲየት ካንጋሩ ማዘር ኬር በሚባለው መሰረት በተለይ 4 ሆስፒታሎች ላይ በተደረገው የሙከራ ትግበራ እስከ 40% እስከ 50% የጨቅላ ህጻናትን ሞት መቀነስ ተችሏል። በተለያዩ ዓለም ሀገራትም ይሄ ተሞክሮ አለ። ስለዚህ ይሄንን ነው በጥናት መልክ እየሰራ ነው። ውጤታማ መሆኑን ስላየን ዛሬ እንግዲህ በሀገር አቀፍ ደረጃ በሁሉም ክልሎች በሁሉም ተቋማት እንዲስፋፋ ውሳኔ ሰጥተናል ማለት ነው። በሀገራችን የእናቶችንና ህጻናትን ሞት ለመቀነስ የተያዘውን እቅድ ውጤታማ ለማድረግ የጤናውን ስርዓት ከማዘመን ባለፈ የአመራር ቁርጠኝነት እንደሚያስፈልግም ተመላክቷል። በኳታር ዶሃ የሚኖሩ ኢትዮጵያውያን ልጆቻቸው በባዕድ ሀገር ሳሉ የኢትዮጵያን አየር እንዲተነፍሱ በኩራትም ማንነታቸውን እንዲያውቁ የሚያስችል የጥበብ አምባ ገንብተዋል። ይህ ደግሞ በኳታር የሚገኙ ኢትዮጵያውያንን ወግና ባህላቸውን ለማሳደግ ታሪክን ለማስቀጠል የሚያግዝ የኢትዮጵያን ትምህርት ስርዓት የተከተለ ትምህርት ቤትም እንዲገነባ አድርጓል። ሰናይት ብርሃኔ ይህንኑ ጉዳይ በተከታዩ ዘገባዋ ታስቃኘናለች። ኢትዮጵያ የበርካታ ባህሎችና ረዥም ዕድሜን ያስቆጠረ የታሪክ ባለቤት ሀገር ናት። ታሪኳንና ባህሏን ከትውልድ ወደ ትውልድ ለማሸጋገር ደግሞ የተለያዩ ስራዎች እየተከናወኑ ይገኛል። በውጭ ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን ባህልና ወጎችን ለልጆቻቸው ለማሳወቅ የተለያዩ የኪነ ጥበብ ክዋኔዎችን ያከናውናሉ። በኳታር የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ደግሞ ከዚህ በተጨማሪ ልጆቻቸው በኢትዮጵያ የትምህርት ስርዓት የተቀረጸ ትምህርትን እንዲከታተሉ የኢትዮጵያ ኮሚኒቲ ትምህርት ቤትን ከፍተዋል።
የቀድሞ የኢፌዴሪ ጠቅላይ ሚኒስትር ክቡር ኃይለማርያም ደሳለኝ ለጉብኝት እዚህ በመጡበት ወቅት የዚህን ሀገር መሪ ወይም አሚሩን ጥያቄ አቅርበው በ2017 የዛኔ ነው እንግዲህ ትምህርት ቤቱ የተሰጠው። አሁን በምታዩት መልኩ ለማድረግ ጊዜ ፈጅቶ ትምህርት ግን የጀመረው በ2020 ነው። ትምህርት የጀመርነው ትምህርት ቤቱ ሲጀመር ከኬጂ እስከ ሁለተኛ ክፍል ያለውን ደረጃ ነው የጀመርነው። የዛኔ በ32 ተማሪ ነው ትምህርት የተጀመረው። በዛን ወቅት 4 ክፍል ውስጥ 32 ተማሪዎች ነበሩ። አሁን በዛሬው ትምህርት ቤቱ እስከ 7ኛ ክፍል ደርሰዋል። ወደ 350 ተማሪ ደርሰናል። ለሚቀጥለው ዓመት 450 ተማሪ እንደምንደርስ የዛ አይነት ፕሮጀክሽን ነው ያለው። የአማርኛ ቋንቋን ከ1ኛ ክፍል ጀምሮ ተማሪዎች ይማራሉ። ከዛ በኋላ የኦሮምኛ ቋንቋን ከ3ኛ ክፍል ጀምሮ ይማራሉ። ከ1ኛ ክፍል ጀምሮ ሞራል ኤጁኬሽን ይማራሉ። ሁሉንም በአዲስ አበባ የሚሰጡትን ትምህርቶች ይወስዳሉ። ከዛ ተጨማሪ ግን እዚህ ሀገር እንደመኖራቸው የአረብኛ ቋንቋና የቀጠር ታሪክንም በተጨማሪ ይወስዳሉ ማለት ነው። በዚህ ትምህርት ቤት ተማሪዎች ኢትዮጵያን እንዲያውቁና እንዲረዱ በአማርኛና በኦሮምኛ ቋንቋ ከመማር ባለፈ የስነ ምግባር ትምህርትንም ይማራሉ። የኢትዮጵያን ባህል ከማወቅ አንጻር ባህል ከትውልድ ወደ ትውልድ እንደሚተላለፍ፣ ባህል በአለባበስ፣ በአመጋገብ እንዲሁም ደግሞ በጭፈራ እንደሚገለጽ መጽሐፉ ራሱ ያወራል። ይህንን ነገር ማወቃቸው ወደ ኢትዮጵያ በሚጓዙበት ጊዜ ስለ ኢትዮጵያ የመናገር ሙሉ አቅም ይኖራቸዋል። ለመሆኑ በዚህ ትምህርት ቤት ኢትዮጵያውያንና ትውልደ ኢትዮጵያውያን ትምህርታቸውን መማራቸው ምን የተለየ ጥቅምን እያስገኘ ነው? የሀገራችንን ቋንቋ እንድናውቅ አድዋ በሚመጣ ጊዜ አስተማሪዎቻችን ስለ አድዋ እየነገሩ ቪዲዮዎችን በመላክ ስለኛ ላይክ ዝም ብለን ሴሌብሬት ማድረግ ብቻ ሳይሆን ጥቅሙ ለምንድን ሴሌብሬት እንደማድረጉ በሱ የተናገሩ እንድንረዳ ያደርጉናል። ሌላ ትምህርት ቤት ሲማሩ አንድ ዋጋው በጣም ውድ ነው። ለወላጆች ቻሌንጂንግ ስለነበር ወላጆች እዚህ እየኖሩ ልጆቻቸውን ኢትዮጵያ ያስተምሩ ነበር። አንድ ወላጆችና ልጆችንም ተለያይተው ነበር። ሁለተኛ ሌላ ቦታም ሲማሩ ወይ የህንድ ትምህርት ቤት ነው የሚማሩት ወይ የፓኪስታን ትምህርት ቤት ነው የሚማሩት። 2000 የህንድ ትምህርት ቤት ውስጥ 1-2 ኢትዮጵያዊ ነው። እዛ ውስጥ የሚኖራቸው ስለንቦና ራሱ የነሱና አገር ታሪኩ ምኑ እዛ ውስጥ የሚማሩት ስለ ህንድ ነው። የነሱን ቋንቋ ነው የሚማሩት እና ይሄ ራሱ ትልቅ የራሱ ስለንቦናዊ ጫና አለው። እንደገና ደግሞ ቤት ውስጥ ቋንቋ የሚማሩት ብዙ ጊዜ እዚህ ወይ ቤተሰቦቻቸው የሚያወሩትን ቋንቋ ነው። ስለዚህ ያም በሬራ አለ። ይሄ ሁሉ እዚህ ሲገቡ ግን ይሄ ሁሉ ችግር አጋጥሞ በኢትዮጵያ የትምህርት ስርዓት በተቀረጸው ስርዓት ውስጥ ማለፋቸው ስለ ሀገራቸው ያለን ነባራዊ እውነት፣ ታሪክና ባህል እንዲያውቁ እንዳስቻላቸውም ተማሪዎቹ ይገልጻሉ።